አህለን ወሰህለን ሰላም ሰላም ቤተሰቦች እንዴት ናችሁ? እንዴት ሰንብታችሁልናል? እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። እንግዲህ የሀይሚና የብሩኬ ነገር ዛሬም እንደዚሁ አነጋጋሪነቱንና ድብቅነቱን እንደቀጠለ ነው። ዛሬ ደግሞ ከሀብ ቀጥሎ ፍፄ በመሀል ጣልቃ መግባት አለብኝ ብሎ የራሱን ውሳኔ ወስኖ እንግዲህ ጥረቱን እያደረገ ነው። እስቲ ሀይሚ ዛሬ ትናገር ይሆን? ያለውን ምክንያት ዘርዝራ ታወጣ ይሆን ብለን እናስባለን። እስቲ ለእኛም ጥያቄ ነው ባይዘው በቃ በጣም ጥያቄ የሆነብን ነገር ነው። ፍፄም ጥያቄ የሆነበትን ነገር እንግዲህ ቁልፉን ይፈታልናል ብለን ተስፋ እናደርጋለን። ዛሬ በፍፄ ላይ ነው ምንጥለው። ይደውሉላታል እንግዲህ እየጠበቃት ነው። አብረን የምናየው ይሆናል። እስቲ ሰላም ነው። ካሜራ ይዘን የጠበቅኩት ከካሜራም ጀርባ እኮ ነግሬያለሁ። ማውራት እንደማልፈልግ አይደለም መሆን አለበት። በጣም ብዙ ሰው እየተጨነቀ ነው። ሀይሚ ስልክ እኔ አሁን ካሜራ ራሱ ሳይ አንተን ላለማስቀየም ነው። ምን ያክል እንደማከብር ታውቃለህ። እና አንተን ላለማስቀየም ነው፣ ጓላ ለማለት ነው ዝም ያልኩ እንጂ ካሜራው ራሱ አስፈላጊ አይደለም። ምን ስነግርህ ማለት ነው። እና ግን እኔስ አሁን የሆነው ሆኗል፣ ችግር የለውም። ግን አሁን ግልጽ መሆን አለበት ምናምን የሚባለው ነገር እኔ ግልጽ ማድረግ ብፈልግ እኮ ታውቀኛለህ ከዚህ በፊት አይደለ? ሀይሚ ያልተረዳሹ ነገር እኮ ግልጽ መሆን አለበት የተባለው እኮ በድብስብስ ቀርቶ ነገሮች እንዲሁ ተሸፋፍኖ መለያየታችሁ መልካም ነው ተብሎ ስለማይታሰብ ነው። ምክንያቱም ማንም ሰው የእናንተ መለያየት የሚፈልግ የለም። የእናንተ መኮራረፍና መቆራረጥ ብዙ ያስጨነቀው ቤተሰብ አለ። እሱን አንቺም ትረጃለሽ። እንደምትዋደዱ እያወቀን ተደባብቃችሁ በነገሮች ብቻ እንለያይ ብላችሁ ዝም ብላችሁ ምን እንደሆነ ሳይታወቅ ብትፋቱ በጣም ይደብራል። የእውነት ሰው ያ አስጨንቆት ነው። ጓደኞቻችሁም ያ ነገር አስጨንቋቸው ነው ምክንያቱን ለማወቅ የፈለጉት። እኛም ምክንያቱን እንድናውቅ የምንፈልገው እንደ ቤተሰብ ያ ነገር ስለሚያስጨንቀን ነው። የነበራችሁ ፍቅር ስለሚያስቀና ነው። ለእኔ አይገባኝም፣ እውነት ለመናገር ማለት ነው። ለእኔ እንደዛ አይነት ነገር አይገባኝም። ግን እኔ ብቻ አላቅም። ህሊናው ያውቀዋል። ገባ? አንተ ህሊና እስካለህ ድረስ ሰዎች ላይ የምታደርገው ነገር ህሊና ይነግርሃል አይደለም? ስለዚህ ህሊና ያለው ሰው ደግሞ እኔ ምንም አልነበረም ከሱ የፈለግኩት፣ እግዚአብሔር እንዲነግረኝ ብቻ ነበር። ራሱ እንዲነግረኝ በቃ ከአንተ አፍ ልስማ ነው ያልኩት። ከአንተ አፍ ልስማ፣ ንገረኝ። ያውቀዋል ነገሩን። ግን አሁን አንቺ የምታውቂውን ነገር እሱ ያውቀዋል። እንደሚያውቀው ደግሞ እርግጠኛ ነኝ። እኛም እኮ ባይዘወይ ብሩኬ ቢነግረንና ግልጽ የሚያውቀው ነገር ቢኖር እኮ ደስ ይለናል እኮ ሀይሚ። የእውነት ያውቃል ብለሽ ያሰብሽውን ነገር እሱ ቢያውቀው እኮ እኛም ደስተኞች ነን። ሁሉም ሰው መስማት ይፈልጋል። ጓደኞችሽም ቤተሰብሽም በሙሉ ማወቅ ይፈልጋል። ግን ደግሞ ብሩኬ እኔ ምንም ማስታውሰው የማውቀው የመጣልኝ ጥፋት የለም አለ። እስቲ ይሄን ምን ትይዋለሽ? አትሊስት አንቺ ደግሞ የምታውቂው ነገር አለ። በሱ በኩል እሱ አላቆም ብሎ ያሰበውን አንቺ የምታውቂው ነገር አለ። ያንን ነገር ምንድን ነው ማድረግ ያለብሽ? መናገር ነው። እንዲህ አድርገሃል ብለሽ እኮ በግልጽ ብትነግሪ እዚህ ድረስ ማንም ጭንቀት ውስጥ አይገባም ነበረ። ግን አስጨነቅሽን አንቺ። እንዴት ይሆናል ታዲያ? ለዛ ነው ሁሉም ሰው አንቺን ሊያስጨንቅሽና አንቺ ላይ ለመፍረድ የመጣው እንጂ ማንም ሰው ጥፋተኛ ነሽ ለማለት ፈልጎ እኮ አይደለም። ሀይሚ አውቀዋለሁ ብዬ አስብ ነበር፣ ግን አላውቀውም፣ ጭራሽ አላውቀውም። ምንድነው? ከባድ ነገር ነው። ከባድ ነገር ነው። ከባድ ነገር ነው። ለእኔ ከበደኝ። ምክንያቱም ብሩኬን የማውቀው እንደዛ አይደለም። ሁላችንም ብንሆን ደግሞ እኔ በጣም የሚገርመኝ ደግሞ እንደዚህ በጣም የሚያወሩ ሰዎች ራሱ ብሩኬን የሚያውቁት እንደዛ አይደለም። ሁላችንም ማናችንም ብንሆን የሰው ልጅ የምታውቀው ባወራው ልክ ነው። ብሩኬ ደግሞ ያወራበት መንገድና አሁን የተገኘበት መንገድ አንድ አይደለም። እና እኔ ምን ላድርግ? እሺ ምንድን ነው ግልጽ አድርጊው ምናምን። እሺ መናገሩ አስፈላጊ ከሆነ በቃ ከሴት ጋር ነው እንዴ? እሱ ማንንም ሴት እንደማያውቅ እውነቱ እንድናገር ነው አይፈለግከው? እውነቱ ከሴት ጋር ነው በቃ። የእውነት ቤተሰብ ይህን ታምናላችሁ? የእውነት በሴት ምክንያት ነው ከብሩኬ ጋር እንደዚህ የደረሱት? ብሩኬ እኛንም ደብቆናል። ምላሱ እንደሚናገረው እሱ ፊት ለፊት እንደሚያወራው አይደለም ማለት ነው። የምር ሀይሚ እንደምትለው ነው። እኔ በጣም ደንግጫለሁ የእውነት ማለት ብሩኬ አልጠብቅም። ይሄ በቃ በጣም ሾኪንግ የሆነ ነገር ነው። እኔ ምንም ነገር አልጠብቅም ከብሩኬ። እንደዚህ አይነት ነገር ያደርጋል ብዬ አላምንም። የሆነ ሰው እነሱን ለማጣላት ምናምን በመሀል ገብቶ ነው ብዬ ነው ተስፋ ማድረገው። እኔ እንደዛ ነው የሚሰማኝ እንጂ የእውነት ብሩኬ እንደዚህ ያደርጋል ብዬ አላምንም። ምክንያቱም ልጁ የነበረው ከሷ በጣም እንደሚወዳት ግልጽ ነው። መታመሙን ራሱ ያየነው ነገር ነው። ያ ሁሉ ማስመሰል ነው ብዬ ማመን ይከብደኛል የእውነት። ነገሩ እንደዚህ ወደ ሚዲያ ምናምን ማውራት ያልፈለኩት
በሰላም ማለት እኔ ምንም አልፈለኩኝም ነበር። በሰላም እኮ ነው መሰናበቻ ጽፌ በቃ ራሴን አረጋግቼ ኦልሬዲ ያለፈም ታሪክ ሊሆን ይችላል፣ ከኔም ጋር ጓደኛ ከሆነ በኋላ ሊሆን ይችላል። እሱን አይመለከተኝም። ግን በቃ ልረጋጋ፣ ኦልሬዲ የተፈጠረው ነገር ተፈጥሯል ብዬ ዝም አልኩኝ። ገባ? ሜቢ ያችም ልጅ እኮ ላታገኘው ትችላለች። ኦልሬዲ ወንድ ልጅ ነው ያው አላቅም። ወንድ ልጅ ደግሞ ሌላ ነገር አለው ነው ሀይል ከሌላ ሰው ጋር የሚወጣለው ነው እኛም ማናውቀው በሚገባው። ኧረ ቤተሰብ እኔ ግራ እየገባኝ ነው የእውነት። ቆይ ሁለቱንም ሴቶች አሁን እኩል እያስኬደ ነው? ያችንም ወድሻለሁ እችንም ወድሻለሁ እያለ ነው ወይስ ይሄ ልጅ የድሮ ህይወት ታሪክ ነበረው እና አልነገራትም ለሀይሚ? ከዛ በዛ ምክንያት ደግሞ አሁን የድሮ የነበረው ታሪክ ተመልሳ መታ ለሀይሚ የሆነ ሰው ስሞታ እየነገራት ነው ብለን እንያዝ። እኔ የትኛውን እንደሚይዝ አላውቅም። በእርግጥ እኔ ብሩኬ እንደዚህ ሁለቱንም አንድ ላይ አድርጎ ምናምን እያስመሰለ ቆይቷል ብዬ ለማመን ይከብደኛል። የእውነት ማለት ነው። ከነበራቸው ፍቅር ምናምን አንጻር ልጁ እያስመሰለው ነው ለማለት ይከብደኛል። ሀይሚ ምናልባት የሰማችሁ ወሬ ውሸት ነው ብዬ በቃ ተስፋ እንዳደርግ ነው እንጂ ከነበራችሁ ፍቅር የተነሳ ይሄንን ለማመን በጣም አስቸጋሪ። ለዚህ ነው እናንተ መቼም ኤአይ አይሆንም አይደለ? እናንተ ታውቂያለሽ ብዙ ጠላት አለ ዙሪያችሁ ላይ እና እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበረ። እንደዛ አስቤ ነበረ ራሴን ላረጋጋ። በቃ ሜቢ እንደዛ ሊሆን ይችላል አውቃለሁ። እኔ በጣም ብዙ ጠላት እንዳለብን አውቃለሁ። ብዙ እኛን መለያየት የሚፈልጉ ሰዎች እንዳሉ አውቃለሁ። በብዙ ትግልም እዚህ እንደደረስኩኝ አውቃለሁ። ሁሉንም ነገር ማለት ነው ባላንስ አድርጌ ለማየት ሞከርኩኝ፣ ግን ጭራሽ አይደለም ጭራሽ ማለት ነው። ገባ? እና ያለፈም ታሪክ ይሁን አሁን ላይ ያለም ነገር ይሁን እኔን ግን በሰዓቱ ጎድቶኛል፣ ልቤን ሰብሮታል። ግን እኔ እሺ ይሁን የተፈጠረው ተፈጥሯል ብዬ ምንም ነገር ሳልለው እሱንም ሳላስቀይም። ይሄ ከባድ ነው ቤተሰብ፣ የእውነት በጣም ከባድ ነው። ማለት ለእሷ ምን ያህል እንደሚከብዳት ግልጽ ነው። ምን ያህል እንደምትጨነቅበት እንደምትቸገርበት በጣም ግልጽ የሆነ ነገር ነው። ግን ይሄ ነገር እንዳለችው ያለፈ ታሪኩ ቢሆንስ? ምናልባት በፊት የነበረው ነገር ቢሆንስ? አሁን ይሄን እዚህ ላይ ነው ማጣራት የሚያስፈልገን። ይሄንን እውነት ልናቅ የምንችለው ከብሩኬ ብቻ ነው ብዬ አስባለሁ። ኢቭን ጓደኛውን ራሱ ጠርቶ እንደዚህ እንትን ከማደርግ ያው እሱ አስጨንቆ ፍፄ ስለጠራት ነው እንጂ መሆን የነበረበት ፊት ለፊት ከብሩኬ ጋር ነበር በዚህ ጉዳይ መጋፈጥ የነበረባት። መናገር አልፈልግም ምናምን ስምን ማጥፋት አልፈልግም ከማለት ይልቅ ከካሜራ ጀርባም ቢሆን እንኳን ይህንን ነገር ብሩኬን ነበር ማውራት የነበረባት ብዬ አስባለሁ። ያኔ እውነቱን ማወቅ ትችላለች። ከዛ በኋላ እነሱ መጥተው ለካሜራ መናገር ይችላሉ ብዬ አስባለሁ እንጂ ይሄ አስቸጋሪ ነው የእውነት በጣም። ላይ ሆን ይችላል ተገዶ ሊሆን ይችላል ነው። አይ ተገዶ ምናምን ሳይሆን ነገሩ ላይ አንቺ እንዳሰብሽው ላይ ሆን ይችላል እሱ ጋር የነበረው። እኔ የማውቀው ብሩኬ በቃ እንደነገርኩ ነው። ለሴት ልጅ በጣም ሪስፔክት አለው። ግን ሴት ልጅ በሌላ አይነት መንገድ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። እንኳን በዛ ነገር ሀይሚ ለእኔ ከበደኝ፣ የምር በጣም ከበደኝ። ቤተሰብ ሀይሚ እንዳለችው ግን እሷ እንደደረሰችው ድምዳሜ ላይ ብሩኬ የእውነት ለሴት ልጅ ክብር እንዳለው ያስታውቃል። ምክንያቱም ለሀይሚ ያለው ክብር ግልጽ ነው፣ ያሳያል። በቃ ሀይሚን የሚወድበት የሚንከባከብበት መንገድ የነበራቸው ፍቅር ግልጽ ነው። ለሴት ልጅ ክብር እንዳለው ያስታውቃል። ማለት እሷ አሁን ይሄን አድርጎታል የተባለውን ነገር ራሱ ያደርጋል ብዬ ለማመን በጣም ለመቀበል ይከብዳል። ምክንያቱም በግልጽ ይወዳታል። በጣም እንደሚወዳት ደግሞ ከዚህ በፊት የነበረውን ቪዲዮ ራሱ ቼክ ማድረግ በቃ በቂ ነገር ነው፣ በቂ ማስረጃ ነው። እሱ ራሱ እኔ እያስመሰለ ነው ብዬ አላስብም። በትክክል እንደሚወዳት ለሴት ልጅ ክብር እንዳለው ብሩኬ አሳይቷል እኮ። ግን ምናልባት የሆነ በመሀላቸው የተደበቀ እውነት አለ። እኔ አሁን ግራን የገባኝ ማመን እንኳን አልቻልኩም። አሁን እኔ ራሴ አላውቅም። እርግጠኛ ነሽ? እኔን ካላመንከኝ ከልጅቷ ጋር ወስጄ አገናኝሃለሁ። ገባ? እኔ አንተ ከካሜራ ጀርባ ማለት ነው ብሩኬ ባያደርገው እኔ እንዴት መጥቼ አወራለሁ? አይ ምናልባት አሪፍ ፖይንት አንስታለች ባይዘው ሀይሚ። አሁን ቤተሰብ በቃ ከልጅቷ ጋር ወስጄ አገናኝሃለሁ። ይሄ አሪፍ ነገር ነው። ሁለቱም ይጋፈጣሉ። የዛኔ ብሩኬ ማውጣት ያለበት እውነት ምን እንደሆነ ያውቃል ማለት ነው። ኢቭን ብቻዋን ሆና ሊዋሻት የፈለገው ነገር ከነበረ በግልጽ ይነግራታል። ምክንያቱም ያንን ያወራችው ሴት አለች፣ ያለችበት ቦታ ላይ ደግሞ ሆኖ ብሩኬ ሊዋሽ አይችልም። ስለዚህ ትክክለኛ እውነቱን ማወቅ የሚቻለው ሶስቱም ባሉበት ነው። ሁለቱ ፍቅረኛሞች፣ ከዛ ደግሞ
ከዚህ በፊት ወይ ታሪክ ውስጥ ነበርኩበት ያለችው ወይ ደግሞ አሁን አብሮኝ ነው ብላ የምታወራ ሴት ካለች እሷም አብራ ትቀርባለች ማለት ነው። ያኔ እውነቱን ማወቅ ይችላሉ። በቃ አውቃለሁ እኔ እና እሱ በቃ እኔ እንጃ እንደዚህ ሁላ ሊያስደርገኝ የሚችል እኮ ለምን አደረክ ሊያስብለኝ የሚችል እንኳን እኮ ደረጃ አልደረስንም። አውቃለሁ ግን ተሰማኝ። ለምን ተሰማሽ ካልከኝ ደግሞ እኔ ብሩኬን የማውቀው እንደዛ አይደለም። አሁንም እኮ ግራ እየገባኝ ነው። እንደዚህ አይነት ነገር ያደርጋል ብዬም እኔ አንድም ቀን አስቤ ከዚህ በፊት ይኸውልህ ነገሮች ላይ በጣም የሆነ ቶሎ ብዬ እናገረው ነበረ ምናምን። በአሁኑ ግን አልቻልኩም። ከዚህ በፊት ነገሮችን ለማጣራት ከሱ አፍ ለመስማት እንደዚህ አድርገኸኛል ተናድጄ ለማውራት ሞክር ነበር። ይታወቃል በቪዲዮ ስንት ነገር እንደተዳረስን። በአሁኑ ግን በጣም ደከመኝ። ያየሁት ነገር የሰማሁት ነገር እኔ ከሱ እንደዚህ አልጠበቅኩም። ሀይሚ ልክ ነሽ እኮ የሰማሽው ነገር ያስደነግጣል። የማትጠብቂው ነገር ነው የገጠመሽ። ልክ ነሽ እኮ ግን በግልጽ አልተናገርሽም። ይኸው አሁን ነው ገና የተናገርሽው። አሁን ነው ገና ወደ መፍትሄ ልትገቡ የምትችሉት። በግልጽ ልትነጋገሩ የምትችሉት አሁን ነው። ቢያንስ የሆነውን ፖይንት አግኝቶታል። የሆነ ሚስጥር የነበረው ነገር ተፈቷል። አንድ ስቴፕ ነው ይሄ ራሱ። ከዛ ውጪ ግን አንቺ ባልሽው መንገድ በፊት ተድበስብሶ የነበረ ነገር ስለሆነ ሰው ቢያስጨንቅሽ በይዘው ሰው ላይ መፍረድ አትችይም። አንቺ እንደተጨነቅሽ እኮ ማንም ሳይረዳ ቀርቶ አይደለም። ግን ደግሞ መናገር አለመቻልሽ ነው ሌላውን ቤተሰብ ሊያስጨንቅ የቻለው ነው። በዛ ብቻ ነው ሰው ሊፈርድብሽ የቻለው። የእውነት በቃኝ። ከሱ ጋር መጨቃጨቅ በቃኝ። ከሱ ጋር መጨቃጨቅ ምናምን በቃኝ። እንዴ በሱ ምክንያት ስንት ነገር አጥቼለታለሁ። ለሱ ስል ከብዙ ሰው ጋር ተጋጭቼለታለሁ። እንዴ ብዙ ሰው ትቼ ብዙ ነገሮች ወደ ኋላ ብዬ እሱን አስቀድሜ እሱን መርጬ ከሱ ጋር ሆኛለሁ። እሱ ግን ለእኔ የማይገባኝን ነገር እንደዚህ ያደረገ። እኔ ያለፈ ታሪክ ይሁን አሁን የተፈጠረ ነገር ይሁን ለእኔ መናገር ግን ግዴታው ነበር። ስህተት እንኳን ሰርቶ ከሆነ ሳያውቀው እንኳን ተሳስቶ ከሆነ ሀይሚ በቃ ይቅርታ እንዲህ አድርጌያለሁ ብሎ ቢነግረኝ እውነት ስነግር ማለት ነው እኔ ይቅርታ አደርግለት ነበረ። ስለነገረኝ ብቻ ማለት ነው። ይሄን ነው የምላችሁ ቤተሰብ። ይሄ ታሪክ ያለፈም ሊሆን ይችላል። ያለፈ ታሪክ ከሆነ ደግሞ ጥፋቱ ምንድን ነው? አለመናገሩ ብቻ ነው። ማወቅ ሙሉ መብት አላት፣ ሙሉ ስልጣን አላት። የእሱ አካል ነች በቃ። ይሄ ደግሞ መናገር ግዴታው ነበረ ብሩኬ። ይሄ ጥፋቱ ሊሆን ይችላል። ከዛ ውጭ ግን ምናልባት የተባለው ነገር ያለፈ ህይወቱ ከሆነ አሁን በዚህ ደረጃ እንደዚህ አይነት ነገር ማስነሳት የለበትም ነው በቃ። ግልጽ ነው ነበረ። ከሷ በፊት የነበረበት ህይወት ነው። ይሄ ባለፈ ኃጢአቱ መወቀስ የለበትም። አሁን እሷ እያለች ያደረገው ነገር ከሆነ ግን ኦብቪየስሊ ትክክል ነች። ከዛ ውጭ ግን ምን ማድረግ ይችላል? ያለፈ ህይወቱ ነው። አለመናገሩ ጥፋት ነው። እሺ ግን ለዛ ይቅርታ መጠየቅ ይችላል። እሷን በግልጽ ማስረዳት ትችላለች ብዬ አስባለሁ። አሁንም ጊዜ አለ። ባይዘው መነጋገር ይችላሉ። መልእክት አስቀምጬለት ከዚህ በኋላ ምናምን በቃ ምናምን ብዬ ለኦዲየንስም ለሱ ቪዲዮ ቀርጬ መልእክት አስቀምጬ ሄድኩኝ። መልእክቱ ብቻ በቂ ነበረ። እሱ እንደዛ ሆነ። ጭራሽ አበደ በቃ። ከሱም ብሶ ማለት ነው ገፋፋኝ። እንደዚህ እንኳን ልናገር እንኳን እኮ አልነበረም። ግን መታመሙን ሳቅ ደግሞ ሩጬ መጣሁኝ። ምን ገጠመኝ? ውጭልኝ ነው የተባልኩኝ። እሺ አልኩኝ። ወጣሁኝ፣ ሄድኩኝ። አንድ እድል ልስጠው አልኩኝና በቃ ብሩኬ በቃ ያደረከኝ ነገር ካለ ሳትዋሽ ንገረኝ፣ ከአንተ አፍ ልስማው፣ ከነገርከኝ አታጣኝም አልኩት፣ ካሜራ ይዤ ማለት ነው። ግን እሷ ለመናገር መረጠ። እኔ ምን አደረግኩኝ? የኛ ጨዋ እንዴት ብሎ ምን ብሎ ይንገርሽ እስቲ ሀይሚ። የእውነት እሱ ላይም እኮ መፍረድ አትችይም እኮ ማለት ምን እንደሆነ በግልጽ አያውቅም። ኤግዛክትሊ 2-3 ጥፋት ቢኖርበት ይሄ ልጅ ተራ የሚባሉ ነገሮች ከአንቺ የደበቀው ነገር ሊኖር ይችላል። ምናልባት ለጋራ ጥቅማችሁ ሲል ሰርፕራይዝ ሊያደርግሽ የፈለገው ነገር ቢኖር፣ ይሄኛው አሁን ያልሽው ነገር ቢኖር፣ የትኛውን ነው አሁን እሱ መንገር ያለበት? እስቲ አስቢው። ይሄ ነው ካላልሽው እኮ ምን ብሎ መናገር ይችላል? ይሄን ልጅም እኮ መረዳት አለብሽ። ግን ፍንጭ ሰተሽው አሁን ሄደሽ ብታጋፍጭ ወይ ይሄን ቪዲዮ ካየ በኋላ የሚነግርሽ የሚያስረዳሽ ፖይንት አለ ብዬ አስባለሁ። ከዛ ውጭ ግን እኔ እንጃ ብሩኬ ይሄን ነው ብሎ ምንም ሳትነግሪው ያወራል ብዬ ማሰብ ይከብዳል። ለማንም መረዳት ይከብዳል። ምክንያቱም እኛም ብንሆን ልናደርገው አንችልም። ከብዙ ሴቶች ጋር እንደዛ ከሆነ ሊረሳው ይችላል። ልክ ነው። አይታወስም እኮ አንዳንዴ ሴት ከበዛብህ አታስታውስም። ከየትኛዋ ጋር ምን እንዳደረግ አታስታውስም። እሱም እንደዛ ሆኖ ሊሆን ይችላል። ሴት በዝቶበት ከየትኛዋ ጋር ምን እንዳደረገ ከየትኛዋ ጋር እኔ ላይ እንደዛ እንደሆነብኝ ያው ተረስቶት ሊሆን ስለሚችል ሊሆን ይችላል መናገር የከበደው እና ከዚህ በኋላ እኔ በቃ እንጃ
ዌል ሃይሚ እንግዲህ ለሚያልፍ ቀን የማያልፉ ንግግሮችን ማስቀመጥ ጥሩ አይደለም። ልጁን እንደዚህ ከብዙ ሴቶች ጋር እንደሚወጣ አድርገሽ ማውራትሽ ትክክል አይደለም። ምክንያቱም በጣም የምትወጁ ልጅ እንደሆነ ይታወቃል፣ ግልጽ ነው፣ ፊትሽ ላይ ያስታውቃል። ሚስጥሩን ማውጣት አለመፈለግሽ እኮ እንደምትወጁ ያስታውቃል። ተጨንቀሽ መተሽ ዛሬ ይሄንን ልታወጪ ያቻልሽበት ምክንያት እኛ ስላስጨነቅሽ፣ ቤተሰብ ስላስጨነቀሽ እንደሆነ እኮ ግልጽ ነው፣ ተናግረሻል። ነገር ግን በዚህ ደረጃ ደግሞ አሁን ብዙ ሴቶች እንትን ካለ እኮ ምናምን ብለሽ በነገር በንዴት በስሜት ተነሳስተሽ እንደዚህ አይነት የስድብ ቃላቶችን ማታወጪ ጥሩ ነው። ምክንያቱም ንግግሮችሽ ይቀመጣሉ፣ ሁሌም ይቆያሉ። እናንተ ግን ልትታረቁ ትችላላችሁ። ከፋሚሊ ጋር አስተዋወቅኩት፣ እኔም ሂጂ ከፋሚሊ ጋር ተዋወቅኩኝ። ነገሮች በቃ ቀላል ነው፣ የትም አትሄድም አይነት ነገር ሊሆን ይችላል። ምክንያቱም ኦልሬዲ ፋሚሊ ለፋሚሊ ተገናኝቷል። እኔ ብቻ አላቅም፣ ፋሚሊ ከመገናኘቱ በፊት እኔን ከቤተሰብ ጋር አስተዋውቆኛል። ስለዚህ በቃ ከቤተሰብ ጋር ስላስተዋወቀኝ የትም አልሄድም፣ የፈለገውን ያደርጋል። ከዛ ሲመጣ ሀይሚ ትጠብቀዋለች። ሀይሚ ሴንስለስ አይደለችም፣ ይሰማታል እኮ። አይ ሀይሚ ባይዘው እኮ ስለ አንቺ ቤተሰብ ክብር ብቻ ሳይሆን ስለ ራሱ ቤተሰብ ክብርም እኮ ይጨነቃል። ይሄ ልጅ እኮ ማሰብ ያለብሽ ስላስተዋወቀሽ ብቻ እንደፈለገ ያደርጋል ብዬ አላምንም። ምክንያቱም የእሱም ቤተሰቦች ናቸው። የእሱም ቤተሰብ ክብር እኮ አለበት። እዚህ ጋር ማወቅ ያለብሽ ነገር ይሄ ነው። አንቺ የትም አትሄጂም ሳይሆን እሱም የትም መሄድ አይችልም። ምክንያቱም አንቺም ቤተሰቡ ጋር ሄደሽ ስሞታ ማቅረብ ትችያለሽ። ይሄ ግልጽ እኮ ነው። አይታወቅሽም እንዴት ማለት ባይፈልግ ባይወድሽ ኖሮ ያሉትን ቤተሰቦች እንዳለ የጀርባ ነገሮቹን እኮ አያስተዋውቅሽም ነበረ። በቃ የደበቀሽ ምናልባት ያለፈ ታሪክ ቢኖር ይሄኛው ስለ አንድ ሴት ወይ ስለ ሁለት ሴት ሊሆን ይችላል። ኦቬስ እንዳልሹ ብዙ ሴቶች ጋር ሄዷል ምናምን እንዳልሹ ላይሆን ይችላል። ምክንያቱም ባህሪው እንደዛ አይገልጽም፣ አያሳይም። ብሩኬ ጓደኛህን ምከረው፣ እኔን ሳይሆን ጓደኛህን ምከረው። እንደ ጓደኛ ለእኔ አይገባኝም ይሄ ፍፄ። በቃ እኔ ከዚህ በላይ አክብሬ ረጅም ሰዓት አወራሁህ። ለእኔ ብለህ እኔ እንሂድ ስልህ እሺ ብለህ መጥተሃል። በቃ እደውልልሃለሁ። ከዚህ በላይ ማውራት አልችልም። የእውነት እኔ እየተበሳጨሁኝ ነው። በቃ እኔ ወደ ቪዲዮ ራሱ መምጣት አልፈለግኩኝም። አሁን ደግሞ መጣዊ ነገሮችን ግልጽ አድርጌያለሁ። ከዚህ በላይ ምን ትፈልጋላችሁ ከኔ? በቃ ተናገርኩኝ። እንደሰማችሁት ነው። ሀይሚ የመጨረሻ ቃሏን ተናግራለች። ምክንያቷንም አስረድታለች። በጣም ብዙ ምክንያቷን ባለመናገሯ ስንጨቀጭቃት ነበረ። ለምንድን ነው ዝም ያልሽው? ለምን እንደዚህ ልታረጊ ትችያለሽ ስንል ነበረ። አዎ በጣም እኛ በጣም ስለጨነቀን ነው። በመሀላቸው የነበረው ነገር በጣም የሚያስቀና ስለነበረ አሁን ደግሞ ያሉ በተቃራኒ ሆኖ ስናገኘው ስለጨነቀን ነው ይህን ሁሉ ነገር ያደረግነው እንጂ ሀይሚን ለመውቀስ ወይ ደግሞ ሀይሚን ጥፋተኛ ለማድረግ አልነበረም። እንግዲህ ስለ ብሩኬ የተናገረችው ነገር ውሸት እንደሚሆን ተስፋ እናደርጋለን፣ የእውነት ማለት ነው። ምክንያቱም ለማመን የሚከብድ ነገር ነው። ከሴት ጋር እንደዚህ ሄዶ ምናምን ምናልባት ያለፈ ታሪኩ የነበረበት ሪሌሽን ሊሆን ይችላል ብለን ተስፋ እናደርጋለን። ያም ቢሆን መናገር ነበረበት፣ ጥፋት ነው። በብሩኬ ጎን ያለውን ነገር ነገ እንግዲህ ለማየት እንሞክራለን። ብሩኬ ራሱ መጥቶ ያስረዳል። ይህን ቪዲዮ ያየዋል ብዬ ተስፋ አረጋለሁ። ምክንያቱም ግልጽ ነው፣ በቃ በጣም የእሷን ምክንያት ስለሚፈልግ ያየዋል። ነገ መጥቶ ያስረዳናል፣ በግልጽ ይናገራል። የነበረበት ህይወት ካለ ይናገራል። ውሸትም ከሆነ ውሸታሞቹን አምጥቶ ፊት ለፊት ያጋፍጣል። ጓደኞቻቸው ግን ላደረጉት ነገር እጅግ እጅግ እናመሰግናለን። ቤተሰብ እንግዲህ ምናልባት ይሄ ነገር ተስፋ ኖሮት የሚታረቁበት ሁኔታ ይመቻቻል ብለን ተስፋ እናደርጋለን። ውሸት እንደሚሆን ተስፋ እናደርጋለን። ሰላም ሁኑ። ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት።